ፊልሙም የሚጀምረው ሳይንቲስቶች ለካንሰር በሽታ መድኃኒት ማግኘታቸውን እየገለጹ ነበር። መድኃኒቱም የተሰራው ራሱን ከቻለ ቫይረስ ሲሆን ይህም አስደናቂ ነበር። መላው ዓለምም በዚህ ዜና ደስ ተሰኝቶ ነበር። ከዛም ፊልሙም ዜናው ከተነገረበት ከ3 ዓመት በኋላ ያለውን ገጽታ ያስቃኘናል። የኒውዮርክ ጎዳናዎች ጸጥ ረጭ ብለዋል። እጽዋትም በየአስፋልቱና ሕንፃዎች ላይ መብቀል ጀመሩ። መኪኖች በቆሙበት ሁኔታ ዓለም ወደ ድሮ መልኳ መመለስም ጀመራለች። በዚህ ሁሉ ባዶነትና ዝምታ ውስጥ ግን አንድ የተረፈ ሰው አለ። እሱም ሊተርፍ የቻለው በዚህ ቫይረስ መተካት ስለማይችል ነው። ይህ ሰውም ሮበርት ኔቪል ይባላል። የሚሊተሪ ሳይንቲስት ነው። እስከሚታወቀውም ድረስ በዚህ ምድር ላይ የቀረው የሰው ልጅ እሱ ብቻ ነበር። ነገር ግን ሙሉ ለሙሉም ብቻውን አልነበረም። ሳም የተባለች ውሻ ነበረችው። እሷ ለሱ ውሻ ብቻ አልነበረችም። ቤተሰቡ በየቀኑ የመነሳቱ ምክንያትና ደግሞ ሰው መሆኑን የምታስታውሰው እሷ ነበረች። ያለ ሳም ቢሆን ኖሮ ድሮ ነበር ራሱን አጦም ያብደው። ሁሌም ምግብ ሲያስፈልገው ያድናል። እናም ደግሞ ለዚህ ቫይረስ መድኃኒት ለማግኘት ሁሌም ቤተ ሙከራ ውስጥ ይተጋል። ሲመሽም የሚኖርበት ቤት መስኮቶችና በሮችን አንድም ሳያስቀር በመዝጋትና በመቆለፍ ራሱንና ሳምን ከዚህ በፊት ሰዎች ከነበሩና አሁን ደግሞ በቫይረሱ ተጠቅተው ወደ አውሬነት ወደ ተቀየሩ ፍጥረቶች ይጠብቃል። በሮቹንና መስኮቶቹንም ዘጋግቶ እንደጨረሰ ከሳም ጋር የመታጠቢያ ገንዳ ውስጥ ተቃቅፎ ኔቪል በሂሙ የድሮ ህይወቱን ማስታወስ ይጀምራል። ይህ ነገር ከመነሳቱ በፊት ኔቪል ጥሩ የሚባል ህይወት ነበረው። ሚስትና ሴት ልጅ ነበሩት። ቫይረሱም መሰራጨት እንደጀመረ እነሱም ከኒውዮርክ ከተማ ወደ ስታተን አይላንድ ወደምትባል ደሴት ወደ አንድ ዘመዳቸው ጋር ለመውሰዱ ማሰበ። ምን እንደተፈጠረ እንኳን በቀጡ የማታውቀው ባለቤቱ እሱ ግን እዚህ ሊቀር እንደሆነ ሲገባት አብሯቸው እንዲሄድ ብትለምነውም እሱ ግን የጦር ኃይሉ ኮሎኔል ስለሆነ እዚህ መቆየት እንዳለበትና ነገሮች ከተሳካሉ በኋላ እንደሚገናኙ እየነገራት ጉዟቸውን ይቀጥላሉ። እየሄዱ ሳለ በድንገት ፊቱ የሚያስፈራና በደም የተጨማለቀ ሰው ከመኪናው ጋር ተጋጭቶ ከእንቅልፉ ይነቃል። እንደነጋም ስፖርቱን ሰርቶ ቀጥታ ወደ ላቦራቶሪ በመግባት የሰራቸውን ሳምፕሎች በካሜራ እየቀረጸ ነበር። እየሞከራቸውም የነበረው በቫይረሱ የተጠቁ አይጦች ላይ ነበር። አብዛኞቹ ሳምፕሎች አይሰሩም። ነገር ግን በተለየ ሁኔታ አንዷ አይጥ ረጋ ያለ ባህሪ ማሳየት ጀመረች። በዚህም ምክንያት ኔቪል በቀጣይ በቫይረሱ የተጠቁ ሰዎች ላይ መሞከር ፈለገ። ከሳም አንዳንድ ዕቃዎችን ለማምጣት ከሳም ጋር ወደ ሱፐርማርኬት ውስጥ ይገባሉ። ከብቸኝነቱ የተነሳ የቆሙትን የአሻንጉሊት ምስሎች ልክ ህይወት እንዳላቸው አድርጎ ያወራቸዋል። ልክ ከዚያ እንደወጣ ሁልጊዜ እንደሚያደርገው ድምፁን በሬዲዮ ሞገድ ያስተላልፋል። ከዛም ከሳም ጋር በመሄድ ጎልፍ እየተጫወተ ሳለ በድንገት የሆነ ነገር ተመለከተ። ሚዳቋ ነበረች። እሱም ሚዳቋን ለማደን እያሳደደ ሳለ ሚዳቋ አምልጣ ወደ አንድ ጨለማ ቤት ትገባለች። ሳምም ተከትላት ወደ ጨለማው ገባች። ኔቪል ሳምን ማግኘት እንዳለበት ራሱን አሳምኖ ሳም በህይወት እንድትኖር ተስፋ በማድረግ ወደ ቤቱ ገባ። እየተጓዘም ሳለ አስፈሪ ድምጾችን ይሰማ ጀመረ። ወደ ውስጥ በገባ ቁጥር የደም ጠብጣዎችን በመመልከቱ የሳም ሊሆን እንደሚችል በማሰብ ልቡ እያዘነ ደሙን ተከትሎ ሲሄድ የአንድ እንስሳ አንገት ብቻ ይታያል። ሳም ነች ወይስ ሚዳቋዋ ብሎ ለማየት ተጠጋ። ሲያየውም ሚዳቋዋ ነበረች። በዚህም ጥቂት ተረጋጋ። ዳሰሳውን ቀጠለ። ወደ ውስጥ በገባ ቁጥር ብዙ ክፍሎች ነበሩ። በድንገት በቫይረሱ የተጠቁ አውሬዎች ላይ መብራት ያበራል። ለጥቂት ሰከንዶች ቢቆይ ኖሮ ህይወቱ ሊያበቃ ይችል ነበር። እንደምንም ብሎ በቀስታ እነሱ ካሉበት ቦታ ወደ ሌላኛው ክፍል ይሄዳል። እዚያም ክፍል ውስጥ ሳምን ያገኛታል። እንድትመጣ ስሟን እየጠራ ቢቃጡትም ሳም ግን ዝም ብላ ወደፊት ለፊት ትመለከት ነበር። ኔቪልም ነገሩ ገብቶት መሳሪያውን ሳም ወደ መታይበት አቅጣጫ አዞሮ በቫይረሱ የተጠቃ ሰው ነበረ። እሱም ኔቪልን ለመንከስ አፈጥጦ ሲዘል ኔቪል በመተኮስ መሬት ላይ ጣለው። ነገር ግን ይህን ሁሉ ድምጽ የሰሙት የቀሩት በፍጥነት ኔቪልንና ሳም ማሳደድ ጀመሩ። እንደምንም ቢሆን ተሯሩጦ መስኮቱን ሰብረው ወጡ። ኔቪልን ብርሃን በማግኘቱ ከመነከስ ተረፈ። ከዛም በነጋታው ኔቪል አልቆየም። ወዲያውኑ ለሳምፕል አንዳቸውን ስለሚፈልግ ደሙን በብልቃጥ ውስጥ ከቀዳ በኋላ ወጥመድ ውስጥ አስቀመጠ። ከዛም ብዙም ሳይቆይ አጠመደ። በመከተልም ወደ ላቦራቶሪው በመውሰድ ያዘጋጀውን መድኃኒት ወጋት። ከዛም በፍጥነት ይመታ የነበረው የልብ ምቷ ተረጋጋ። በድንገት ተነስታ በመጮህ የልብ ምቷ ወዲያውኑ ዜሮ ሆነ። ኔቪልም በድጋሚ ማብረታቸው አውግቶ አስነሳት። መድኃኒቱ ባለመስራቱ አዘነ። ከዛም ጋደም እንዳለ አቋርጦት የነበረውን ህልም መልሶ ማየት ጀመረ። ቤተሰቡም ወደዛች ደሴት ለመሄድ ሄሊኮፕተር መጠቀም ስለነበራቸው አይናቸውን መመርመር ነበራቸው። የራሱንና የልጁን ካሳየ በኋላ ባለቤቱ ግን ምልክቱ እንዳለባት ስላሳየ አናሳለስም አሉ። ነገር ግን ኔቪል ይህን ሲያይ በድጋሚ እንዲመርመሯት በማስገደድ ድጋሚ ተመርምራ ማለፍ ችላ ነበር። ከዛ እሱም ሄሊኮፕተር ውስጥ ከቶ እየሸኛቸው እያለ የዛን የነበረ ሳምን ከልጁ የተቀበለው። የዛን ኢሳን ትንሽ ነበረች። ከዛም በድጋሚ ከእንቅልፉ ነቃ። ልክ እንደ ሁልጊዜው ከሳም ጋር አደን እየወጡ ሳለ በድንገት ከዚህ በፊት ሱፐርማርኬት ውስጥ ያየውን አሻንጉሊት መንገድ ላይ ቆሞ አየው። እሱም ግራ በመጋባት ወደዛ በመሄድ ህይወት ካለው እንዲነግረው በመጠየቅ እየተኮሰበት ሲቀርብ
ከዚህ በፊት ራሱ አጠመዱት በነበረው አይነት ወጥመድ ውስጥ ወደቀ። ጭንቅላቱም ተመቶ ስለነበረ ራሱን ሳተ። ከሰዓታትም በኋላ ሲነካ ከላይ ወደ ታች ተዘግዝቆ አገኘው። ከዛም ከኪሱ ስለት በመውታት ገመዱን በመቁረጥ ራሱን ሲፈታ በድንገት ስለቱ ከሱ ቀድሞ ወደቀው። እሱም ስለቱ ላይ በመውደቁ እግሩ ላይ ተሰካ። አውሬዎቹም የሚወጡበት ሰዓት ተቃረበ። እንደምንም የተሳበ መኪና ውስጥ ለመግባት ሞከረ። በቫይረሱ የተጠቁ ውሾች መጡበት። ሳምም እሱን ለመከላከል መጮህ ጀመረች። ነገር ግን እነሱ የፀሐይ መጥለቋን ነበር የሚጠባበቁት። ሳምም ባላት አቅም ሁሉ እሱን ስትከላከል ተነከሰች። እሱም ሳም ላይ የነበረውን ውሻ በጥይት ተኩሶ ከገደለ በኋላ ሳምን ይዟት ወደ ላብራቶሪ ሄደ። መድኃኒቱንም ወጋት። ከዛም ከሳም ጋር ተቃቅፎ ቁጭ አሉ። ብዙም ሳይቆይ ሳም የበሽታውን ምልክት ማሳየት ጀመረች። እንደምትቀየር አውቆ እስከ መጨረሻው ድረስ ታገሳት። እሱን ለመብላት ስትሞክር ራሱ ገደላት። ኔቪልም የመኖሩ ምክንያት የሆነችውን ሳምን በማጣቱ ተስፋ በመቁረጥ ሌሊት እስኪጨልም ጠብቆ እነሱን ለመግደል ሙከራ አደረገ። ያደረገው ሙከራ ግን የራሱን ሕይወት አደጋ ላይ ጥሎት ነበር። ኔቪልን በመጨረሻ ሊበሉት ሲሉ ብርሃን አየ። ተአምረም ተፈጥሮ ኔቪልን የሆነ ነገር ሲያነሳው እየተመለከተ ራሱን ሳተ። በስመንም ሲመለከት አንዲት ሴት መኪና እየነዳች ይመለከታል። በዛው ቅጽበት ባለቤቱንና ልጁን የሸኘበትን ቀን ያልም ነበር። በዛን ቀን እነሱን እንደሸኛቸው ነበር የጦር አየር ኃይል አብራሪዎች መጥተው ከተማዋን ማፈንዳት የጀመሩት። በዛን ሰዓት ሰዎች ነፍሳቸውን ለማዳን በአንድ ሄሊኮፕተር ላይ ተንጠልጥሎ ሚዛኑን ስቶ የሱ ቤተሰቦች ወዳሉበት ሄሊኮፕተር ጋር ሄዶ የተጋጨው። በዚህ ምክንያት ነበር ያጣቸው። ከዛም ከእንቅልፉ ሲነቃ እነሱን አየ፣ ደነገጠ። በመጀመሪያ ሊቀበላቸው አልፈለገም ነበር። ነገር ግን ቀስ በቀስ በመረጋጋት መከባባት ጀመሩ። እናትየዋ ራሷን አና በማለት አስተዋወቀች። ከየት እንደመጡም ነገረቸው። እሱ በየዕለቱ በሬዲዮ የሚናገረውን እንደሰሙትና ተራራዎች ጋር ልክ እንደነሱ የተረፉ ሰዎች እንዳሉ እየነገረችው ከነሱ ጋር አብሮ እንዲሄድ ጠየቀችው። ነገር ግን እሱ መሄድ እንደማይችልና እዚህ ሆኖ ነገሮችን ማስተካከል እንደሚችል ነገራት። ምንም ያህል ለማሳመን ብትሞክርም ኔቪል አንድ ይወስኗል። በንግግራቸው ላይ ሳሎም ኔቪል ድምት ይሰማል። በቫይረሱ የተጠቁ ሰዎች በሙሉ ግቢውን ወረውት ነበር። ያለፈው ቀን ላይ እናትየው እሱን ስታስመልጠው እስከ የተወሰነ መንገድ ተከትሎት እንደነበር ነገረችው። ኔቪልም ለአደጋ ጊዜ ያስቀመደውንና በግቢ ውስጥ ያጠመደውን ቦምብ በማፈናዳት ሊያስቆማቸው ሞከረ። ነገር ግን ቀድሞ የገቡ ነበሩ። ኔቪልም ይህን ሳያወቅ ወደ እነ አና ጋር እየተጣራ ሲሄድ ሰምተውት እሱን ለማጥቃት ሞከሩ። ኔቪልም የዋዛ አልነበረም። በቀላሉ እጅ ሳይሰጥ አንዱን በመግደልና ሌላኛውን በማባረር ራሱን አዳነ። ምንም እንኳን አንገቱን ቢነክሱትም ኔቪል በቀጥታ እነ አናን ይዞ ወደ ላቦራቶሪ ክፍል ይገባል። ምክንያቱም በዚህኛው ጊዜ የአውሬዎቹ አመጣት ያስፈራ ነበር። ያላማራቸውም እሱ ነበር። ወደ ላቦራቶሪም ሲገቡ ያዩትን ማመን አልቻሉም። ኔቪል እስከዛሬ ሲሰቃይበትና ሲታገልበት የነበረው መድኃኒት ሲሰራ ተመለከቱ። እነ ኔቪልም በመስታወት ወደ ተሸፈነ ክፍል ውስጥ ገቡ። አውሬዎቹም መስታወቱን ሰብረው ለመግባት ሞከሩ። ኔቪልም ግራ ገብቶት ድንገት ቢሰሙኝ ብሎ እነሱን እንደሚያድናቸውና መድኃኒቱን እንዳገኘ ቢያስረዳቸውም እነሱ ግን መስታወቱን ሰብረው ወደ ውስጥ ለመግባት የሚያደርጉትን ጥረት ቀጠሉበት። ኔቪልም እንደማያቆሙ ተረዳና ወዲያውኑ የዳነች ከነበረችው ሴት ደሟን በብልቃት ከቶ እነ አናን ወደ ትንሽዬ ቀዳዳ ውስጥ ከቷቸው መድኃኒቱ ይህ እንደሆነና በጥንቃቄ እንድትይዘው በተጨማሪም ፀሐይ ስትወጣ ጠብቀው ከዚህ አካባቢ እንዲወጡ ነገራት። ከዚያም በሩን ዘጋው። እንደዛም ካደረገ በኋላ እነ አናን እንደምንም ብሎ ማትረፍና የሰው ልጅን ሕይወት ማስቀጠል ስላለበት በቀጥታ ከመሳቢያ ውስጥ ፈንጂ በማውጣት ከአውሬዎቹ ጋር አንድ ላይ ራሱን አጠፋ። እነ አናም በነጋታው እሱ እንዳላቸው ከዚህ አካባቢ ወጡ። አናም ስትለው ወደ ነበረበት ቦታ ሄዱ። እዚያም እንዳለችው የተረፉ የሰው ልጆች ነበሩ። ወደ ውስጥም አስገቧት። እሷም በቀጥታ ኔቪል የሰጣትን መድኃኒት በመስጠት ስለሱ ጀግንነት መናገር ጀመረች። ፊልሙም አበቃ። ስራችን ከተመቻችሁ ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ።